السلام عليكم ورحمة الله وبركاته. الحمد لله رب العالمين، وصلى الله وسلم وبارك على عبده ورسوله نبينا محمد وعلى آله وصحبه أجمعين. أما بعد، ودي نصيحة تي في تكتاتي وچاچن انه لالفوت 9 ቀናት በደሴ ከተማ ስናደርግ የነበርነው የዒልም ቆይታ خاصة علم العقيدة الإسلامية ትክክለኛውን የሙስሊሞች አቂዳ እዚህ ርዕስ ላይ የሚዳሰሱ ነጥቦችን ምንዳሰስበት ፕሮግራም ወደ መጨረሻው ክፍል ደርሰናል። ኢንሻአላህ በዛሬው ክፍል ባለፈው ጀምረ የነበርነው الأسماء والصفات የሚባለው ርዕስ ያልናካካናቸው ያልዳሰስናቸው ርዕሶች አሉ። ኢንሻአላህ የሱ ማጠቃለያ ይሆናል። ዛሬ የምናየው አስማ ወሲፋት አህሚያው አስማ ወሲፋት እስልምና ላይ ያለው ቦታ ምንድነው ከሚለው ጀምረን አንዳንድ ሲፈቶችን ደግሞ ቦታ ሰጥተናቸው እሱ ላይ የሚነሱ ሹብሃቶችና ሩዱዳቸውን ኢንሻአላህ ለማየት እንሞክራለን። ሼክ ሁሴን አህሚያቱል አስማ ወሲፋት ምንድነው የሚለውን ከሱ ጀምሩልናላችሁ። مرحبا بسم الله والصلاة والسلام على رسول الله وعلى آله وصحبه ومن والاه بعد. السلام عليكم ورحمة الله وبركاته. إن شاء الله يا توحيد الأسماء والصفات عندما يتوقعوا وسانينا እጅግ በጣም ትልቅ የሆነ ቦታ ያለው ዒልም ነው። ምክንያቱም አላህን የበለጠ ከስሙና ባህሪው ባወቅነው ቁጥር እየፈራ ነውና የተቅዋ የሚባለው ነገር እንደዚሁም ደግሞ አላህ Subhanahu Wa Ta'ala በትክክል የመገዛት ሂደቱን እየጨመርን ስለምንሄድ እጅግ አሳሳቢ ዋና ነገር ነው። እንግዲህ ለልዕልሚ بتوحيد الأسماء والصفات والإيمان به أهمية عظيمة እጅግ በጣም ትልቅ የሆነ አንገብጋቢና አሳሳቢ ነጥብ ነው። ومما يدل على أهميته እጅግ አሳሳቢ መሆኑን ተሚጠቁሙ ነገራቶች ውስጥ የመጀመሪያው أن الإيمان داخل في الإيمان بالله عز وجل إذ لا يستقيم الإيمان بالله حتى يؤمن العبد بأسماء الله وصفاته. بالله سبحانه وتعالى سمنا ባህሪ ማመን ከበሱ ከማመን ጋር አንድ ነው፣ የሚለየው ነገር የለውም። ምክንያቱም ልክ ሰሞኑን ሲባል ወይም ደግሞ ባለፉት ርዕሶች ሲገለጽ እንደነበረው አላህ Subhanahu Wa Ta'ala ዛቱ መጀመሪያ መኖሩን እናምናለን። ከዛ ደግሞ አምልኮት ሁሉ ለሱ መሆኑን ከናምን ከዚሁ ጋር ተያይዞ ስምና ባህሪውን እንደዚሁ በትክክል ማወቅና መረዳት ካልሆነ በስተቀር አብሮ ይህ ታልተቀላቀለና ታልተደባለቀ ይህ ነጥብ አብሮ ካልሆነ የአንድ ሰው ኢማኑ ወይም ደግሞ ምንነቱ ትክክለኛና ሙሉ ሊሆን ስለማይችል ማለት ነው። በሁለተኛ ደረጃ أن معرفة توحيد الأسماء والصفات والإيمان به توحيد الأسماء والصفات ማወቅ እንደዚሁም በሱ ማመን ልክ كما آمن السلف الصالح سلف الصالحዎች እንዳመኑትና በዛ መልኩ ይሄንን ማጠናቀቅና ማመን አላህ Subhanahu Wa Ta'ala ያዘዘብን ጉዳይ ነው። فلله الأسماء الحسنى فادعوه بها ብሎ አላህ Subhanahu Wa Ta'ala የአላህ Subhanahu Wa Ta'ala ትእዛዝ ደግሞ መተግበር ዋጅብ ነው፣ ግዴታ ስለሆነ ይሄ አሳሳቢነቱን ያጎለዋል ማለት ነው። ሌላው الإيمان به كما آمن الإيمان به على الوجه الحقيقي በዛው ባመጣጡ ላይ ማለት ነው። ቅድም እንደተባለው ልክ ተህሪፍም ሳይደረግ ያላግባብና ህጉን ያላሟላ ተእዊልም ሳይደረግ እንደዚሁም ተሽቢህና ተምሲል ሳይደረግ በሐቂቃው በዛው ባመጣጡ ሰለፎች ልክ كما قال الإمام مالك رحمة الله عليه الاستواء معلوم والإيمان به واجب والسؤال عنها بدعة እንዳሉት በዚህ መልኩ ማመን ልክ የውስጥን ሰላም ይሰጣል፣ ከተባለው ሁሉ ጅምብርም ያዲናል፣ ወደ ተለያዩ ውድቀቶችና ውርቀቶች እንዳንገባም ትልቅ አጥር ይሆነናል ማለት ነው። በዚህ ማመን ደግሞ አላህ Subhanahu Wa Ta'ala ግዴታ አድርጎብናል፣ እንደሁም ነግሮናል። وذروا الذين يلحدون في أسمائه سيجزون ما كانوا يعملون الله سبحانه وتعالى. በዚህ መልኩ ቅድም በተዘረዘሩት አራት ወይም ደግሞ አምስት ነጥቦች ላይ ያንን ግድ ተከትለው የእንጃዳውን ትክክለኛው መንገድ ትተው ወደ ሌላ ውስጥ የሚገቡት አሉ። እነሱን ተዋቸው ነው የሚለው አላህ Subhanahu Wa Ta'ala።
ተዋቸው ምክንያቱም እነሱ እዚህ ውስጥ የገቡበትን ምንዳና ደረጃ ያገኙታል ለፊት አላህ Subhanahu Wa Ta'ala ዘንዳ ሁላችንም መሄዳችን አይቀርምና እዛ ቦታ ላይ እንደሚከፈሉና ውጤታቸውን እንደሚያገኙ ነው አላህ Subhanahu Wa Ta'ala የሚነግረን እንደዚሁም ይሄንን ክፍል እጅግ አንገብጋቢና አሳሳቢ ተሚያደርጉት ነገሮች أن هذا العلم أشرف العلوم ይሄ علم ችላ ሊባል የማይገባ ትልቅ ክብር ያለው ትልቅ ቅድሚያ የሚሰጠው ክፍል ነው አንዳንድ ሰዎች አይ አላህ Subhanahu Wa Ta'ala መኖሩን እናውቃለን እንደዚሁም ደግሞ ምን ሰራትን መልካም ስራ ነሰች አደገች ለሱ እናደርጋለን ስለዚህ ይሄኛውን እዚህ ውስጥ ገብተን ተምናዋጅቅና እንደዚህ ተምን ብንተውስ ምን አለ እያሉ ይሄንን ለማዳከም የሚሞክሩ እና በዛ ወደሚፈልጉት አቅጣጫ ለመጥለፍ የሚሞክሩ አንጃዎች እንደና አህባሽና ሌሎችም በርካታ አካላቶች ይኖራሉ ይሄን መስማት የለብንም ሐቂቃ ምክንያቱም እኛ እዚህ ዓለም ላይ የተላክንበትን ዋናውን ተልእኮ ለመፈጸም አላህ Subhanahu Wa Ta'ala ለመገዛትና ለማወቅ ትልቁ ነገር ከነባህሪው ከነስሙ ማወቅ ስለሆነ ይሄ ትልቅ ዕውቀት ነው ስለዚህ ግዚያችንን ለዚህ መክፈል ያለንን ማንነታችንን ለበዚህ መልፋትና ትግል ማድረግ እነተም በትልቅ ነገር መልፋትና መታደል ስለሆነ ችላ ልንለው የማይገባ ኢልም ነው ማለት ነው ማውን ያነሳችሁት ነጥብ ሐቂቃ ወሳኝ ነጥብ ነው ይሄ አንዳንድ ሲያቀለዋል ይሄንን የዒልም ክፍል ካነሁ ተራ በሙስሊሞች መካከል መነሳት የሌለበት ተራ ራስ አድርጎ የማየት ነገር እናስተውላለን ዑለማዎች ግን ከጥንት ጀምሮ ኪታብ ያለፉበት የታገሉበት ራስ ነውና የነሱንም እንትን እንደ ስራ ዜሮ እንደማድረግ ነው የሚቆጠረው ማለት ያው ላይ የተለፋበትን የዒልም ራስ በዛ ላይ ደግሞ ለአላህ ነሲሃ ማድረግም ነው ማለት الدين النصيحة قلنا لمن قال لله لله نصيحة كما درجة عنده الله እንዲታመን በሚፈልገው ስለሱ ባህሪያት ማመን ለዝበህን በትክክል ማድረስ ግዴታ ነው እንጂ ሆነ እንደ ጫወታና እንደ ተራ ነገር አድርጎ ማየት ትክክለኛ ያኒ አካሄድ እንዳልሆነም ግንዛቤ ለመስጠት መፈደር نعم እና ደግሞ እንደዚሁ ይሄ ትልቅ አላህ ራሱ Subhanahu Wa Ta'ala ትልቅ ትኩረት የሰጠው መሆኑን ተሚያሳዩ ነገራቶች ውስጥ አንዱ እንደሚታወቀው በ30 ጁዝ ቁርአን ያው ትልቅ የተባለና ትልቅነቱ በረሱል አለይሂ ሰላቱ ወሰለም የተመሰከረለት እጅግ በጣም አሳሳቢ ሆነ በጣም ፈዲላ ያለው ለየት ያለ ፈዲላ ያለው አያ መኖሩ ይታወቃል አያተል ኩርሲ ማለት ነው አያተል ኩርሲ ለምንድነው ይሄን ያክል ያገኘው ሲሉ ሙፈሲሮች ምን ይላሉ በውስጡ አስማኡ ሲፋት ስላለበት ነው አስማኡ ሲፋትን ዘርዝሮ ስለሚያወራ ነው እንደዚሁም ያው ሱረቱል ኢኽላስ ثلث القرآن ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል احبها نعم صحابውን ለምንድነው የምትወዳት ብለው ሲጠይቁት ያው የአላህ Subhanahu Wa Ta'ala ባህሪያት ስለምትዘረዝር ለዛ ነው ሲላቸው አሐበከ الله كما احببته ብለውታል እና ለምንድነው ሲባል የአላህ Subhanahu Wa Ta'ala ባህሪያት አሁንም በአግባቡና በጣም ለፍዙ ጠርባለ ግን ደግሞ በጣም በረቀቀና በሚገርም መልኩ ስለዘረዘረች ነው ማለት ነው ከዚህም ሌላ በርካታ አሳሳቢነት ወይም ደግሞ እጅግ በጣም አሳሳቢነቷን የሚጨምሩ በርካታ ነጥቦች አሉ ምናልባት እንደዚሁም ደግሞ ጥቅሞች አሉት ፍሬው ምንድነው ተውሂድ አልአስማኡ ወሲፋትን ማወቅ ትርፉ ምንድነው የሚለውን እንደዚሁ በርከት ያሉ ዝርዝሮች አሉ እነሱን ደግሞ ከሰዓቱ አንፃር ላሉት መሻይኾች ለቅና ጊዜ ታለ ተመልሼ መለሳለሁ አላህ ፊኩም እንግዲህ አንድ የኢማን ክፍል ነው አይደለ አልኢማን ቢላህ ስለዚህ አንድ ሰው ሙእሚን ሲሆን ሊያገኛቸው የሚችሉ ደረጃዎች ሁሉ እዚህ ውስጥ ይካተታሉ በአላህ Subhanahu Wa Ta'ala ስምና ባህሪያት ያመነ ሙእሚን ለሙእሚኖች የተዘጋጀው ያኒ ስጦታ እሱን የሚመለከተዋል በትክክል ሙእሚን የሚባለው ያን ጊዜ ነው ኡሉሂያም ላይ በትክክል ሲያመን አምልኮ ለአላህ ብቻ ሲያደርግ ሩቡብያም ላይ አላህ ያኒ ኢቅራር ሲያደርግ በአላህ Subhanahu Wa Ta'ala ስራዎች ብቸኛ መሆኑን ሲያመን አስማው ሲፋትም ላይ ልክ እንደዚሁ አላህ እንዲታመን በሚፈልገው መልኩ ማለት ነው ትርጉም ሳያጣም ከፍጡር ሳያመሳሰል ዝርዝር ሁኔታ እንዴት ምናምን ያለ ዝርዝር ሁኔታ ላይ ሳይገባ በዛ መልኩ ሰሃቦች ሰለፎች በሄዱበት መንገድ ካመነ የሙእሚኖችን ደረጃ ይጎናጸፋል ማለት ነው ምናልባት ሼክ መሐመድ አወል መጨምሩል ነጥቦች ካሉ እዚህ ለአስማኢ ወሲፋት እንዳላችሁት ከፍተኛ ደረጃ አለው አላህን ለማወቅ አላህ የሚታወቀው በስሞቹ በባህሪያቶቹ ነው
الله راسنا يستوقق ولله الأسماء الحسنى فادعوه بها وذروا الذين يلحدون في أسمائه إلى آخره إن الله علماء وجهني لعلو مفسرون كفتنا درجة يسطاچو إنما يخشى الله من عباده العلماء አይደለም የሚለው ዑለማዎች إنما عادات الحصر ነው በዚህ በአዳት الحصر የሚነግሩ በትክክል አላህን የሚፈሩ አላህን የሚያውቁ አዋቂዎች ናቸው ይላል በምን ነው አላህን የሚያውቁት بصفته الكمال بأسمائه وصفاته ያን የስሙ መገለጫ በዛ መሰረት አላህን የሚገዙ ጠንቅቀው ኢባዳ ማድረግ የሚችሉ بمقتضى أسماءه الحسنى وصفاته العليا ስለሚገዙ ነው አላህን الله سميع ነው بصير ነው ሲባል سميع لجميع الأصوات مع اختلاف اللغات وتفنن ይሄን ጠንቅቀው የሚረዱት ዑለማዎች ናቸው ንግግራቸው በዛ መሰረት ይሰማኛል ታሉ ንግግራቸው ቁጥብ ይሆናል ያየኛዙ በስ ይመለከተኛል بمقتضته أسماء الله سبحانه وتعالى حسنى وصفاته ስለሚገዙት ነው አላህን አላህን ባወቁ ቁጥር ቅድም እንዳሉት አخوف ይሆናሉ አዕበድ لربه ይሆናሉ ይሄ ነው ትልቁ ዋናው የአላህን ስም ማወቅና አለማወቅ የሚያበላልጠው ይሄ ነው ትልቁ ተግባር በተግባር የሚለካው ይሄ ነው እና صفة الكمال رحيم مهون عزيز مهون ይሄ መልእክት አለው ተጧለው ሁሉም ያንን ማወቅ የሚቻለው ስንማር ነው ስንገነዘበው ነው كل من فاتحته الى خاتمته ያላ መገለጫ ነው እንደውም ቁርአን ከላሙላህ ነው አይደል اسماء الله سبحانه وتعالى من كلامه ነው ከአላህ ንግግር አንዱ ያላ ስሙ አይደለም من كلامه ነው الله سبحانه وتعالى ተናጋሪ መሆኑን የነገረው በመናገሩ ታርሽ በላይ መሆኑን ያወቀነው ሲነግረን እጃለው መሆኑን ፊታለው መሆኑን ያወቀነው ሲነግረን ነው አይደል ይሄን የሚያውቀው አዋቂ ነው انما يخشى الله من عباده العلماء من علماء العاملين የሚሆኑት ትልቁ ማረጋቸው ያላህን ሲፋና ባህሪያት መመረጃታቸው ነው እና ይሄን ለመረዳት ዑሉው ማወቅ አለብን አላህ ከሁሉ በላይ ዑሉው ሲፈተ ذات ነው لا ينفك عنه ولا يتعلق بإرادته ዑሉው የሚባለው هو العلي العظيم سبحان ربي الأعلى አይደለም እንደምንለው ዑሉው የሚባል ሲፈት አለው ከሁሉ ከመخلوقات ሁሉ በላይ መሆን ማመን አለብህ ሲፈተ ذات ነው ምንም መንፈካ አይሆንም በፊዕል የሚባል አይደለም استواء نزول مجيء የሚባል ይሄ ሲፈተ ذات ነው ሲፈተ الفعل ነው ባይነግረን አቅል ደخل የለው ሲነግረን እና ምን አለ بعد خلق السماوات والارض وما بينهما في 6 ايام استوى على عرشه ثم بلو ነገረን ዑሉው እንደተጠበቀ ሆኖ ዑሉው በዛቱ ይሄ استواء የሚባለው ዑሉው ሲፈተ الفعل ነው ሰራው አደረገው ይሄንና ምን አለ خص العرش بالاستواء للاستواء حكمة يعلمه ولا نعلمه حكمة لو እሱ የሚያውቀው እንዴት خاص ያረገበት አልባለ ذات فوق المخلوقات መሆኑ ሲፈተ ذات ነው ልዩነቱ እንግዲህ ሲፈተ ذات የሚባል ይሄና ማጅ ነضحك እነዛ ሲፈተ الفعل የሚባሉ ነገሮች ሁሉ በአላህ ኢራዳና ችሎታ የሚወስናቸው ናቸው ያደረገውን አድርጋለሁ አለ ወደፊት የሚያደርገው የንዚሩ ረብና ወለለት ይሄ እንግዲህ የሚያደርገው ነው በፍላጎቱ ግን ይሄ ሲፈት መጅኡ የሚባለው ኑዙል የሚባለው ዑሉው ጋር አይቃረንም لا ينافي
علوه نزوله لمن ይሄ نزول صفة الفعل ነው አይደል ይሄ صفة الفعل ነው መውረድ የሚባለው استواء የሚባለው صفة الفعل ነው አይደል استواء ማለት ያው ከአርሽ በላይ ነው علو ذات የጠበቀ ሆኖ وبفعل ደግሞ ከአርሽ በላይ መሆኑን ነገረን أخبرنا الله سبحانه وتعالى صادق أصدق القائل الله ነው ይሄንን አለ علوንና علو ذاتንና علو الفعልን استواء عليت على ما وجنبر ይገባበታል የተቃረነ አይደለም ያማ ዛትይ ነው ምንም ላይ አንፈኩ ከሰምዒ ወለ በሶር የሚባል ነገር አለ ምሳሌ በቃ ወለ ዒልሚ ወለ ቁድረቲ ይሄ علو የዛቱ መገለጫ ነው አይደል ያን የሚቃረን አይደለም ግን استواء مجيء الله سبحانه وتعالى في علو ومعنا بسمعه وبصره معية خاصة የሚባልም አለው እነዚህን ግን ለማጋጨት ለማላጋት ምን ዲን ምን ኑዙሉን ያነሱና የሆነ ለማላጋት ነሱን መረጃን በመረጃ ለማጋጨት ይፈልጋሉ አልገባውምና በዚህ መልኩ ግን ቁርአንና ሐዲስን እንደዚህ ሌሎች አሁን የፍቅህ መስአላዎች ላይ ኡሱልን ተጠቅሞ ይሄዳሉ አይደለም እንዴ የተለመደውን ማለት ዓምና ኻስ ምናምን ሲሆን ለማስታረቅ ይሄዳሉ ሙጅመል ሙበየን እንደዚህ ብቻ የኡሱል ፊቅህ ህግጋትን ተጠቅሞ በይነል አዲላ ማስታረቅ አለ እንደዚህ ሲፈት ላይ ግን አስማ ሲፋት ላይ ግን የሆነ ሸክ የፈጠሩ ለራሳቸው የሆነ ጥያቄ የፈጠሩ ወይ ህዝብ ማወናበድ እንጂ መስማማት የሚችልን ነገር ነው እንተም ያደርጉት مثلا አሁን ያነሱልን ላይ አላህ Subhanahu Wa Ta'ala ካርሽ በላይ ነው በሰባት ቦታ ላይ በስቲዋ ገልጿል ዓሊ መሆኑን ደግሞ ሲፈተ ذات يعني አርሽ ከመፈጠሩን በፊት አላህ ዓሊ ነው عز وجل ሲፈተ ذات ማለት በተለያየ መልኩ ገልጿል سبحان ربي الاعلى እንላለን سبح اسم ربك الاعلى وهو الكبير المتعال وذات አሉ ብቻ وهو العلي العظيم እነኝን ከእንትን ጋር ያጋጩ ان الله معنا ከሚለው ጋር ያጋጩ መስማማት እየቻለ ማለት ነው ላኪን እንደሚጋጭ አድርገው አጋጭቶ ከዛ በኋላ እንትን ያኒ ያንተ እምነት ትክክል እንዳልሆነ አድርጎ መሄድ ማለት ነው ለራሱ እኮ እንትን አይሰጥም የሆነ ቁርጥ ያለ ነገር አይኖርም ሰው ሊረዳው ማይችሉ ንግግሮች ነው የሚናገሩት አስተውላችሁ ከሆነ እንትን የለም ምንድነው ከላይ የለም ከታች የለም ከግራ የለም ከቀኝ የለም ሚል አይነት ቁርአንና ሐዲስ ላይ ያመጡ ቃላቶች የተናገረ እዚህ ጋር ግን ሙተዋቲር በሆነ መልኩ ተፈጥሮም አቅልም ሐዲስም ቁርአንም የሚደግፈውን የሆነ እምነት ሲያወናብዱ ይስተዋላል ና ምስኪ ምንድነው እንትን ይሄ መዕያና ዑሉብ ምን ያህል እንትን ያኒ ይጋጫል እነሱ እንደሚሉት ነው ወይ ልክ እንደዛው ሸኽም ያነሱት ኑዙል አላህ Subhanahu Wa Ta'ala ሲፈተ ኑዙል ينزل ربنا سنل كما يليق بجلاله عز وجل እናጸድቃለን ይሄ ከዑሉብ ጋር ይጋጫሉ የሚለውን አንድ ላይ ሰብሰብ አድርጋችሁ ሸኻሸም ان شاء الله መጀመሪያ ያው ወደ ተመሩ ምን ጥቅም አለው አስማኡ ሲፋትን ማወቅ ሲባል ብዙ ጥቅም አለው ሼክ ሁሴን እንደተጠቀሱት ማለት ነው ጥቅም ባይኖረው ኑሮ አላህ Subhanahu Wa Ta'ala በትእዛዝ መልክ አያመጣውም ነበር ቁርአን ላይ ማለት ነው ያው እንደሚታወቀው ኡሱልዮች ጋር አልአምሩ ሊልውጁብ ነው ትእዛዝ ግዴታነትን ያመላክታል አላህ Subhanahu Wa Ta'ala ወሊላሂ الاسماء الحسنى ለአላህ Subhanahu Wa Ta'ala ያማሩና በጣም የተዋቡ ስሞች አሉት ፈድዑሁ ቢሃ በሷ ለምኑት ፈድዑሁ ለምኑት አለ አላህ Subhanahu Wa Ta'ala ጥቅም ስላለው ነው የአላህን Subhanahu Wa Ta'ala ስምና ባህሪዎች ማወቃችን ምን ጥቅም አለው አንደኛ ተስፋ እንዲኖረን ያደርገናል አላህ Subhanahu Wa Ta'ala አዛኝ ነው የሚለውን ስምና ባህሪ ስናቅ አዛኝ ከሆነማ ለዚህ ለሰራሁት ነገር ይምረኛል የሚል ተስፋን ውስጣችን እንዲያጭር ያደርገናል አላህ Subhanahu Wa Ta'ala شديد العقاب ነው ሲባል ደግሞ መጥፎ በሰራ የሚቀጣኝ ጌታ ነው ብለን ወደ አላህ Subhanahu Wa Ta'ala خوف እንድናደርግ እንትን ይለናል ይመራናል ተስፋ እንድናደርግ خوف እንድናደርግ አላህን Subhanahu Wa Ta'ala እንድንወድ ዓድልነቱን ስናቅ ሐኪምነቱን ስናቅ በዳይ እንዳልሆነ ስናቅ አላህ Subhanahu Wa Ta'ala እነዚህ ባህሪዎቹን ስናቅ
በሱ ያነሳቸው ባህሪዎች ላይ ተስፋ እንድናደርግ እንድንፈራ ሰሃቢዩ እንዳደረገው ማለት ነው አው ረቡና ይضحك ጌታችን ይስቃል ነብያችን ሰለላሁ ዐለይሂ ሲሉት ለንዕዲመ ኸይረን ሚን ረቢን ይضحك እንዳለው ማለት ነው ተስፋ በቃ እንድናደርግ ያደርገናል ትልቅ አህምያ አለው አሁን ይሄንን ርዕስ አንዳንድ ሰዎች አሉ ይሄንን ርዕስ ኢብኑ ተይሚያ ከመጣ በኋላ አቧራውን አስነሳው እንጂ ያን ያክል አሳሳቢ አይደለም ይላሉ ናም ሰው በተፈጥሮ የሚያቀው ነበር ይሄን ነገሩ ማለት ነው ግን ሌላ አበላሾች መተው ሲገቡበት ያንን ማስተካከል ሰው ተስፋ እንዳያደርግ ማድረግ እኮ ነው የአላህን Subhanahu Wa Ta'ala አዛኝነት እዝነት የለውም ወይም ደግሞ እዝነት የሚለውን አናቀውም ማለት ሰው ተስፈኝነት እንዳይኖረው አላህ Subhanahu Wa Ta'ala እንዳይፈራ የሚያደርግ ነገር ነው አስተውላችሁት ከሆነ ይሄ አላህ Subhanahu Wa Ta'ala ያዝናል ስትለው ሰው የሚለው ነገር አለ ግን በእነሱ ቃይዳ ከሄድ ለምሳሌ ያዝናል ቢለውን ታዊል ያረጉ በትላልቅ ጸጋሚ ያጣቀም በትናንሽ ጸጋሚ ያጣቀም ያለ የፈሰረ እንዴት ይሄን ኢስቲሻር ያደርጋል ሐቂቃ ማለት እንዴትስ ቦታ ይሰጠው ማለት ይሄን ይመስል የአላህ Subhanahu Wa Ta'ala እዝነት ይፈልጋል አይደል ቁርአን ላይ 114 ምዕራፍ ኢላ ያኒ ሱረቱል በራአ ሲቀር በቢስሚላሂር ረህማኒር ረሂም ነው የሚጀምረው ያኒ አላህ አዛኝ ነው የሚለውን ሁሌ ኢስቲሻር እንድታረግ ይፈልጋል ግን መጡ ማዘን ማለት ከፍጡራን ባህሪ ጋር ይመሳሰላል ማዘን ማለት ያኒ የልብ መሳሳት ነው ወይ ወደ አንድ ነገር መዘንበል ነው ስለዚህ አላህ ያዝናል ማለት አላህ ያዝናል ማለት እንዲህ ነው እንዲያ ነው ያለ እንድናምን የሚፈልገውን ይሄ እዝነት የሚባለው ነገር እንዳናምን ያደርጋል ወይም ደግሞ እዛ ላይ ያለ እምነት እንዲቀንስ ያደርጋልና ይዞ የሚመጣው ጉዳትም በጣም ጉዳት አለው አሁን እዝነትን የአላህ Subhanahu Wa Ta'ala እዝነት ረህመቱን አላረጋግጥንም ማለት የአላህ እዝነት ከሌለ ጀነትን መግባት የለም ሊታወቅ የሚገባው ነገር ማለት ነው ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ለይድخل الجنة احد አንዳችሁ ጀነትን አይገባም بعمله በተግባሩ አሉ ولا انت يا رسول الله انت እንኳን ብትሆን የአላህ መልእክተኛ ሆይ አሏቸው ነብዩ ሰለላሁ ዐለይሂ ወሰለም ولا انا الا ايتغمدني الله برحمته በእዝነቱ ቢሸፍነኝ እንጂ እዝነት የሚባለው ነገር ስላለ ነው ጀነትን መግባት የሚኖረው ማለት ነው ስለዚህ እነዚህ የአላህን Subhanahu Wa Ta'ala መገለጫ ባህሪዎች በደንብ ማወቅ ለተስፈኝነትም አላህንም ለመፍራት ትክክለኛን ስራ ለመስራት አላህ ጋር አልዘለምም የውመል ቂያማ የሚለውን ውስጥ ለማስረጽ እነዚህን ትልቅ ጥቅሞች አሉት ወደ እንትኑ ስንሄድ የአላህ Subhanahu Wa Ta'ala ዑሉውና ማዕየት አላህ የአላህ ከላይ መሆንና አብሮነቱ አይጋጭም ወይ አላህ Subhanahu Wa Ta'ala ከሙተቆች ጋር አብሮ ነው ይላል ከሷቢሮች ጋር ከታጋሾች ጋር አብሮ ነው ይላል እንደዚሁ ደግሞ الرحمن على العرش استوى الرحمن ከዓርሽ በላይ ከፍ ያለ ሆነ ስለዚህ የበላይነቱና አብሮነቱ አይጋጭም ወይ እንደዚሁ ንዙሉ የአላህ Subhanahu Wa Ta'ala ወደ ሰማኡ ዱንያ ነብዩ ሰለላሁ ዐለይሂ ወሰለም ሙተዋቲር በሆነ ሐዲስ ነው የደረሰን ወደ ሰማኡ ዱንያ ይወርዳል እነዚህ አይጋጩም አንደኛ የማይጋጩበት ምክንያት ትልቅ ቃኢዳ ምን ማለት ማመን አለብን አላህ Subhanahu Wa Ta'ala ቃድሩን على كل شيء ሁሉንም ነገር የማድረግ ችሎታው አለ የሚለን ማመን አለብን ችሎታው ካለ አላህ Subhanahu Wa Ta'ala مع علوه ينزل የበላይ ከመሆኑ ጋር ይወርዳል አላህ አይችልም የሚልን ያስይዛል ናም ለኢማሙ አልአውዛዒ በመጣላቸው ጊዜ ኸሊፋው ጥያቄ ይታወቃል አውዛዒን ኸሊፋው ምንድነው ያላቸው የበላይ ነው ካልን በኋላ ከላይ ነው ካልን በኋላ ይወርዳል ስንል አይጋጭም አላህ Subhanahu Wa Ta'ala የፈለገውን ማድረግ እንደሚችል ታምናለህ አታምንም አሉ አምናለሁ አለ ስለዚህ አላህ Subhanahu Wa Ta'ala ከላይ ከመሆኑ ጋር ይወርዳል መውረዱ አይጋጭም አእምሮ አይደርስበትም ናም ከይፍያውንማ ወላ ነዕለም ብለናል ከይፍያ ላ ነዕለም አናቅም ማዕየት አላህ አብሮነት የሚባለው ነገር ማንኛውም በአስማኡ ሲፋት ዙሪያ የመጣ በተለይ ቀድሞ ሲነገር ለአእምሮአችን የሚመጣው ትርጉም ነው የሚያዘው ማንኛውም ገበሬ አላህ ካንተ ጋር ነው ስትለው የአላህን Subhanahu Wa Ta'ala የበላይነት ከአእምሮ ላይ አይፍቅም ይሄ ራሱ መረጃ ነው ከላይ መሆኑን አላህ Subhanahu Wa Ta'ala فوق 7 سماوات መሆኑን አእምሮ ላይ ጭራሽ ትዝ አይለው ማዕናው ትክክል የመሆኑ ማለት ነው ማዕናው ትክክል የመሆኑ አብሮነት ሲባል የተለያየ አብሮነት ይኖራል
ሙሻረካ ያለበት አለ ሙሳሐባ አብረህ ቁጭ ብለህ አብሮነት ይኖራል መቀላቀል ያለበት ማለት ነው ናም አብሮነት ደግሞ ከርቀት ጋር ይኖራል ለምሳሌ ሲርቱ ወልቀመረ ቢል እኔና ጨረቃው ሄድን ቢል ጨረቃው ማለት እሱ ጋር አብሮ አልተቀላቀለም ጓደኛው ሆኖ አይደለም ጨረቃው ማዓ ፈውቅየቲ እንግዲህ ይሄ ፍጡር ላይ ነው ፍጡር ጨረቃ ፍጡር ከመሆኑ ጋር ከላይ ሆኖ ግን እንደ ንግግር ጨረቃው እያለ ሄድኩ ማለትን ትርጉም ያስይዛል አላህ Subhanahu Wa Ta'ala አለኝ አላህ ከኔ ጋር ነው ሰው ሲል አእምሮ ላይ ጭራሽ አላህን Subhanahu Wa Ta'ala የበላይነት نعم የሚቀላቀል ነገር አይደለም ከይፍያ لا نعلم ብለናል في اسماء الله وصفاته አናቅም ብለናል እዚህ ላይ እነሱ ሊነቃባቸው የሚገባው ነገር እስከቻሉ ድረስ ትርጉም ቢቀይሩት ቁርአኑን hatta ውስጣዊ ስሜታቸው ቁርአኑን ቢቀይሩት በሌላ ቃል መቀየር የማይችሉት እየሆነባቸው ነው እንጂ ማለት ነው እዚህ ላይ ማንሳት የምፈልገው ነገር ጃዕድ እንደሚታወቀው ጃዕድ ኢብኑ ድርሃም በጣም በዚህ በአላህ Subhanahu Wa Ta'ala መገለጫ ባህሪዎች ላይ አያምንም ነበር እና አቡ አምር አልበስሪ ታዋቂው ቃሪ ማለት ነው ታዋቂው ቃሪ ቁርአን እሱ ቀራ ማለት ብዙ ተከታዮች እሱ በቀራው መልኩ ይቀራሉ በአቡ አምር አልበስሪ ቂርአት ማለት ነው መጣና ወደሳቸው ጋር ይባላል ምን አላቸው ወከለመ الله موسى تكليما የሚለውን اقرا وكلم الله موسى تكليما በላላቸው وكلم الله موسى تكليما ስንል አላህ ሙሳን አናገራቸው ነው ተናጋሪው ማን ነው አላህ ነው وكلم الله موسى بالهم በላላቸው ምን ማለት ነው ሙሳ አላህን አናገረ ተናጋሪው አላህ ነው ምክንያቱም እሱ አላህ ይናገራል ብሎ ስለማያምን ማለት ነው በዚህን ጊዜ አቡ አምር አልበስሪ هذا اني قرات እሺ እኔ ቀራሁ ይባል ይሄንን فاعل مفعول አድርጌ ቀራሁ ይባል ولما جاء موسى لميقاتنا وكلمه ربه من ታረጋዋለህ ማጠመዝዘው መጣበት ዶሚሩ وكلمه ربه ጌታው አናገረው አሁን ይሄ ዶሚሩን ወደ ምንም መጠምዘዝ አይቻልም የትም ቢፈራፈሩ ግን እንደ ውስጣቸው ነው ቢጠመዝዙት እያንዳንዱን ማለት ነው አሁንም على العرش علو الله ስናነሳ የአላህ Subhanahu Wa Ta'ala የበላይነት ስንል ዑለሞች علو اللهን ለሁለት ይከፍሉታል አንደኛ علو الذات አለ የذات የበላይነት በበላይ መሆን علو الصفات አለ በባህሪው ደግሞ የበላይ መሆን አሁን علو الصفات ላይ አላህ Subhanahu Wa Ta'ala በባህሪና በመገለጫዎቹ የበላይ መሆኑን ብዙ እንትን ያለ ጣኢፋ ቡድን አናገኝ ዋናው የተንሸራተቱትና የአላህን Subhanahu Wa Ta'ala ቃል እስከ መቀየር ድረስ حرف እስከ መጨመር ድረስ ያደረሳቸው علو الذاتን አለመቀበል ነው የአላህን Subhanahu Wa Ta'ala በذاቱ የበላይነትን نعم ابن القيم رحمة الله عليه من ይላሉ የአይሁዶች ኑንና የጀህም ابن صفوان ላም በቁርአን ላይ የተጨመሩ ጭማሪዎች ናቸው ማለት ቃሉ ላይ የጨመሩት ናቸው نعم አይሁዶች ሒጦቱን በሉ ሲባሉ ወንጀላችን መማር ነው የምንፈልገው በሉ ሲባሉ ሒንጦቱን አሉ ስንዴ ነው የምንፈልገው ስንዴ ነው ኑን ጨመሩበት ጀህምሳ على العرش استوى ሲባል على العرش استولى على العرش استولى الله سبحانه وتعالى ከዓርሽ በላይ ከፍ ያለ ነው የሚለውን الله سبحانه وتعالى ዓርሽን ተቆጣጣረዋል ይሄ ተቆጣጣረው የሚል አነጋገሩ በአላህ ላይ Subhanahu Wa Ta'ala ሲጀመር አይሄድም መቆጣጣር ማለት ሁለት አካሎች ተፋትገውበት ወይም ደግሞ ጸብ ማዕረካ ነገር ጦርነት አድርገውበት አንዱ ሌላኛውን ሲያሸንፍ ነው ተቆጣጣረ የሚባለው ማለት ነው ለአላህ Subhanahu Wa Ta'ala ማን ኑሮት ነው ተቆጣጣረ የሚያስብል ማዕናውን ራሱ ይቀይራል hatta ከሉጋ አይሰጥም አልመጣም ከሉጋ የለም እንደተባባል ነው ባለፉት ፕሮግራሞች ላይ استوى ከአخطل ግጥሞች አንዱን ወስደው استولى ብሏል ያ ራሱ አንደኛ ሰውየው ማለቱን ያልተረጋገጠ ነገር ነው ሰነድ ስለሌለው የሱም የሰውየው የሽዕር የግጥም መድብል ውስጥ ስለማይገኝ ማለት ነው የራሳቸው ይሄ ሽዕሩ ራሱ መስኑዕ ነው ራሳቸው የፈጠሩት እንጂ
የተባለ አይደለም ቢባል ኑሮ ሰውየው የግጥም መድብሎች ውስጥ ይገኝ ነበር ማለት ነው ስለዚህ ዑሉ ከኑዙል ጋር የሚጋጭ አይደለም ምን ብለን ስናምን እኛ መጀመሪያውንም አላህ Subhanahu Wa Ta'ala على كل شيء قدير አላህ በፈለገው ሁኔታ የፈለገውን ነገር ማድረግ ይችላል የሚል እምነት ስላለን